በሸሪያ ህግ መተዳደርን አሻፈረኝ ያሉት የደቡብ ሱዳን ተገንጣዮች ኤስፒኤልኤ ወይም የደቡብ ሱዳን ነጻ አውጪ የተባለ ህቡዕ አቋቁመው ከጃፋር ኒሜሪ እስከ አልበሽር የስልጣን ዘመን ሲዋጉ ቆዩ። እነዚህ ደቡባዊውን የሱዳን ክፍል የተቆጣጠሩ ኃይሎች በስተመጨረሻም ትግላቸው ሰምሮ በዱር ኑሮና በበረሃ የገበሩት እድሜያቸው ከፖለቲካ ምክንያታቸው ጋር ገጥሞ ሪፐብሊክን ወለዱ። ህዝብ ተደስቶ የጁባ ጎዳናዎችን አጥለቀለቀ። እችን ቀን ሲመኙ የነበሩ ብዙ ናቸውና እሁን የመሆኑን ዜና በሰሙ ሰዓታት ነፍሳቸው ከስጋቸው የተነጠለም ብዙ እንደነበሩ ታሪክ ይገልጻል። ኩርዶች ሊያሳኩት አልቻሉም። ለበርካታ ዓመታት በምድራቸው የኖሩት ፍልስጤማውያንም አሁን ድረስ በተባበሩት መንግስታት ድርጅት ደጅ ላይ እንዲጠኑ ያደረጋቸው ታይዋንና ሶማሌላንድ የተባሉ ራስ ገዞችም ቢመኙም ያላሳኩትን ደቡባዊው የሱዳን ክፍል ግን ሪፐብሊክ ሆኖ ደቡብ ሱዳን የምትባል ሀገርን ከህልም ወደውን አሸጋገረ። ይህ ግን እንደ ጉም ለመትነን 2 ክረምቶች ብቻ ነበር የጠበቀው። በርግጥም ሀገር የመሆን ትልማቸውን ቢያሳኩም እንደ አብዛኞቹ አፍሪካውያን ከነጻነት በኋላ ከሀገር ሰላም ይልቅ ለራስ ድሎት ማሰብ ቅድሚያውን ያዘና በአዲሲቷ የደቡብ ሱዳን የሀገርነት ስሜት ውስጥም ውስጣዊ ፖለቲካዋ የተዛባ ትርክትና አመለካከትን ይዞ በብዙ ተቃርኖች የተከበቡ ፖለቲከኞችንም አዋለደ። ያ 2 ሚሊዮኖችን ገብሮ 4 ሚሊዮኖች ማፈናቅሎ ሀገርን የመሰረተ ትክል የጫካ አስተሳሰባቸውን ይዘው ቤተ መንግስት በገቡ ሰዎችም ይጠለፍ ዘንድ ግድም አለ። ባለባርኔጣውና ባለበትሩ ሳልቫኪር ከፊተ ክቡ ሬክ ማቻር ጋር የገቡበት እሰጥ አገባም በያዝ ለቀቅ ሲር ቆይቶ አሁን ቁርጡን አሳውቋል። አዎ ሳልቫኪር ሚያርዲት ሬክ ማቻርን በቁም እስር ካቆዩ በኋላ አሁን ደግሞ በፍርግርግ ውስጥ ነው ክሳቸውን ይከታተሉ ዘንድ ፈርደውባቸዋል። ይህ በዛች ወጣት ሀገር ያለውን የፖለቲካ ትኩሳትም በውጥረት የተሞላ እንዲሆን አድርጎታል። ሰሞነኛውም የዛች ሀገር ውጥረትና ተነባባሪ ችግሮች እንዴት ወዴት ያመሩ ይሆን የሚለው ጉዳይ በብዙዎች የሚነሳ ሆኗል። የደቡብ ሱዳን ተቃዋሚዎች የፕሬዝዳንት ሳልቫኪር መንግስት በአውሮፓውያኑ 2018 ከተቀዳሚ ምክትል ፕሬዝዳንት ሬክ ማቻር ጋር የተፈራረመውን የሰላም ስምምነት በጣሰ መልኩ በቁም እስር ውስጥ እንዲቆዩ በማድረጉና ክስ በመመስረቱም ተቋማቸውን እያሰሙ ነው። ከስልጣን የታገዱትና በቁም እስር ውስጥ የቆዩት ተቀዳሚ ምክትል ፕሬዝዳንት ሬክ ማቻርም ካለፉት ሰኞ ጀምሮ ከሌሎች ተከሳሾች ጋር በመሆን ችሎት ፊት ይቆሙ ዘንድም ተገደዋል። ማቻር በቁም እስር ውስጥ እንዲሆኑ ከተደረገው ወዲህም ለመጀመሪያ ጊዜ ለህዝብ የታዩት ሰኞ ዕለት ችሎት ሲቀርቡም እንደሆነ የመገናኛ ብዙሃን ተንቀሳቃሽ ምስሎች ማኝ ሆነዋል። የተቀዳሚ ምክትል ፕሬዝዳንቱና አብረዋቸው የተከሰሱ ግለሰቦች የፍርድ ቤት ውሎም በአገሪቱ ብሔራዊ ቴሌቪዥን በቀጥታ ሲተላለፍ ውሏል። የማቻር ፖለቲካ ፓርቲ ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ በእርሳቸውና ሌሎች 20 ሰዎች ላይ የቀረበውን የነፍስ ማጥፋት የአገር ክደትና በሰብአዊነት ላይ የተፈጸመ ወንጀልንም ክስ ውድቅ አድርጓል። ክሱ የተመሰረተው ባለፈው ዓመት በአገሪቱ ሰሜን ምስራቃዊ አካባቢ ኑዌሮች በሚበዙበት የዋይት አርሚ ታጣቂ ቡድን ላይ ከተፈጸመ ጥቃት ጋር በተያያዘ ነው። ይህ ደግሞ ያለፉትን የሁለቱን ሀያል ፖለቲከኞች የሽኩቻ መረብ እንዲሰፋና እንዲጠላለፉ ማስገድዷል። የፕሬዝዳንት ሳልቫኪር ውሳኔ ሀገሪቱን ወደ አዲስ የእርስ በርስ ጦርነት እንድትገባ በር ከፋሽ ነው የሚሉት ተቃዋሚዎችም የስርዓት ለውጥ ለማድረግ የሚያስችል እንቅስቃሴ ውስጥ መሆናቸውን ተናግረዋል። አዎ እነዛ አልበሽርን ለመጣል ከሰሜናዊው የሱዳን ክፍልም ለመገንጠል አስበው የነበሩ የደቡብ ሱዳን ተዋጊዎች አሁን ደግሞ እርስ በርሳቸው አንዱ በአንዱ ላይ ስልጣንን ለመቆናጠጥ ጫካን የመጨረሻ የፖለቲካ መሳሪያቸውን አድርገውት ሊንቀሳቀሱ ተገደዋል። ሬክ ማቻር ቢታሰሩም ደጋፊዎቻቸው ወደ ጫካ እንደሚያመሩ ገልጸው አቀንተዋል። ይህ የመጣው የደቡብ ሱዳን ፍትህ ሚኒስቴር መስከረም 1 ቀን 2018 ዓ.ም በቁም እስር ላይ የሚገኙትን የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሬክ ማቻርን በነፍስ ማጥፋት በአገር ክደት እንዲሁም በሰብአዊነት ላይ በተፈጸሙ ወንጀሎች መክሰሱን ይፋ ካደረገ በኋላ ነው። ጁባ እንደቀደመው የነበራት የሰላም ድባብ አሁን የራቃት ይመስላል። እዚህም እዛም የሚታዩ መኪኖች አሁን በአውራ ጎዳናው ሊታዩ አልቻሉም።
የንግድ እንቅስቃሴም ተቀዛቅዟል። ሰው ከዛሬ ነገ ጦርነት ይጀምራል በሚል ስጋት ውስጥም እንዲገባ አድርጓል። ኪር ከክሱ በኋላ ተቀዳሚ ምክትል ፕሬዝዳንት የነበሩትን ማቻርንም ከስልጣን ማንሳታቸውን ወዲያውኑ ማስተዋወቃቸው በአገሪቱ የተቃዋሚ ፖለቲከኞች ዘንድ የተቃውሞ በትርም ተደጋግሞ እንዲያርፍባቸው አድርጓል። የደቡብ ሱዳን መንግስት ማቻርና 7 አጋሮቻቸውን ተመሳሳይ ክስ እንደሚቀርብባቸው በመግለጽ ባለፈው ዓመት መጋቢት ወር ላይ በጦሩና በኒውዮርክ ታጣቂዎች መካከል ግጭት እንዲቀሰቀስ በማቀነባበር ወንጅለዋቸዋል። አዎ የዲንቃና የኑዌር የፖለቲካ ሽኩቻ በዛች ሀገር የብሔር እንቅስቃሴውን አፍጥጦ ወጥቷልና ነገሮች እንደሚታሰቡት አይሆኑም እየተባለ ነው። ሬክ ማቻር ታስረዋል፣ ሳልቫኪር ደግሞ አሳሪው ነው ቀርበዋልና ነገሩ ወዴት ያመራል የሚለው የብዙዎች ጥያቄ ሆኗል። የሱዳን ህዝቦች ነጻነት እንቅስቃሴ ክሶቹ ፖለቲካና የሌለውን የሚፈልጉ ናቸው በማለት ውድቅ ያደረገ ሲሆን በተጨማሪም የስልጣን ክፍፍል ስምምነቱንም የጣሰ ነው ብሎታል። ተንታኞች የማቻር ክስ ጣፋንታቸው የሚወሰን ብቻ ሳይሆን ከአውሮፓውያኑ 2013 እስከ 2018 ድረስ የዘለቀውን የእርስ በርስ ጦርነት ያስቆመውን የሰላም ስምምነትም የሚበይን ይሆናል ብለዋል። ያ ፖፕ ፍራንሲስ በእግራቸው ላይ እንዲወድቁ ያስገደደ ጠቅላይ ሚኒስትር አብይ አህመድም ያ ፖፕ ፍራንሲስ በእግራቸው ላይ እንዲወድቁ ያደረገ የተባበሩት መንግስታት ድርጅትንም ለዓመታት እንዲሰበሰብ ምክንያት የሆነ ጦርነት ካበቃ በኋላ ዳግም ወደ ጦርነት አረንቋ ውስጥ መግባታቸው ብዙዎቹን ስጋት ውስጥም ከቷል። ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴም የታሰሩት ሰዎች እንዲለቀቁ ካልሆነ ግን ወታደራዊ እርምጃ እወስዳለሁ ሲልም አስጠንቅቋል። ቡድኑ የባለስልጣናቱን መታሰር ተከትሎም የሰላም ስምምነቱ መፍረሱና ኪር አባላቱን ከመንግስት ኃላፊነት እያገለሏቸው ነው ሲልም ውንጀላን አቅርቧል። የሱዳን ጦርና ለሱዳን ህዝብ ነጻ አውጪ እንቅስቃሴ ተቃዋሚ ታማኝ የሆኑ ኃይሎች ባለስልጣናቱ በቁጥጥር ስር ከዋሉ ጀምሮ በተለያዩ አካባቢዎችም ስለመጋጨታቸው ይገልጻሉ። ይህ ደግሞ በዛች ሀገር ያለውን የፖለቲካ ትኩሳት ከማርገብ ይልቅ እንዲፋፋም የሚያደርግ ሆኗል። አዎ አሁን ነገሮች እንደሚታሰበው እየሆኑ አይደለም። ናሽናል ሳልቬሽን ፍሮንት የተሰኘው የአማጽያን ቡድን በቅርቡ ከሱዳን ህዝቦች ነጻነት እንቅስቃሴ ወይም ተቃዋሚ ጋር ጥምረት የፈጠረም ሲሆን ክሱን የብሔር ጥቃትን ፍትህ አድርጎ ያቀረበም ብሎታል። መስከረም 6 ቀን 2018 የፖለቲካ ተንታኙ ከዚህ በፊት የፕሬዝዳንቱ ቃል አቀባይ የነበሩት ጄምስ ካርቴት ዳክላምፑር ፕሬዝዳንት ኪር ማቻርን በግዳጅ ጡረታ እንዲወጡ ሊያደርጓቸውና ከስልጣን ከመውረዳቸው በፊት የስልጣን ውርሳቸው ሀብታቸውን ለመከላከል በቤተሰብ አባላቶቻቸው ሊተኳቸው ይፈልጋሉ ማለቱም እንደዚሁ ነገሩን ከድጡ ወደ ማጡም ያደርገው ይመስላል። ታዲያ በቀጣይ እቺን ትንሽ ሀገር በጉምቱ ፖለቲከኞች የመታመስ ሂደት ወዴት ያመራት ይሆን? ሰላም ወይስ የብጥብጥ አረንቋ? ሁሉንም በጊዜው ምናየው ይሆናል።